አይሽሬ ምርጥ ሙዚቃዎች timeless music በኔ ውስጥ ያለው ጥሩ ነገር ከመጽሐፍት ያገኘሁት ስለሆነ መጽሐፍት ለኔ ባለውለታዬ ናቸው። ገና በወጣትነቴ እንኳን ኪነ ጥበብ ከሰዎች ይልቅ ቸር እንደሆነች ይገነዘብ ነበር። እኔ መጽሐፍትን ወዳለሁ። እያንዳንዱ መጽሐፍ ለኔ እንደ ተአምር ነው። እያንዳንዱ ደራሲም እንደ ዋናው ተአምር ሰሪ ወይንም አስማተኛ ሆኖ ይታየኛል። ስለ መጽሐፍት ያለኝን ጥልቅ የደስታ ስሜት መናገር አልችልም። ይህ ለሌሎች እንግዳ ወይንም አስቂኝ ነገር ሊመስል ቢችልም ለኔ ግን ሀቅ ነው። መጽሐፍት በደንብ በማውቀው በህይወት ጉዞ እንኳን ሊመሩኝ እኔ ከዚያ በፊት ስለ ሰው ልጅ የማላውቀውን አንዳንድ አዳዲስ ነገሮች ሊያስተምሩኝ የሚችሉበት ብዙ ዘዴና መንገድ አላቸው። በ1925 ዓመተ ምህረት እንደ አውሮፓ አቆጣጠር ጎርኪ ማክሲም ጎርኪ ኦን ሊትሬቸር ለሚለው መጽሐፍ መቅድም እንዲጽፍ ተጠይቆ በዚያ መጽሐፍ ውስጥ ስለ መጽሐፍት በሚል ርዕስ ከተጻፈው በየካቲት መጽሔት ላይ ከተጠቀሰው የተወሰደ ነው። አያሌ ታላላቅ ሰዎች ስለ መጽሐፍት ያላቸውን ብርቱ ፍቅርና ጠቀሜታ በተለያዩ ጠንካራ ቃላቶች ገልጸዋቸዋል። ህይወትን በመለዋወጥ ረገድ የሚጫወቱትን ሚና፣ ለዓለማወቅ በሽታ ፍቱን መድኃኒትነታቸውን፣ ለህይወት ልዩ ጣዕም ሰጪነታቸውን፣ እንደ ጥሩ አስተማሪ መሆናቸውን ገልጸውላቸዋል። በአብዛኛው በስልጣኔ በገፉ አገሮች መጽሐፍት እንደ መንጃ ፍቃድ፣ የይለፍ ወረቀት ወይንም እንደ ገንዘብ ቦርሳ ከእያንዳንዱ ሰው እጅ የማይለዩ የቅርብ ወዳጆች ናቸው። በየዕለት የባቡር ወይንም የአውቶቡስ መንገዳቸው በጥቂቷ የእረፍት ጊዜያቸው ሁሉ አይናቸውን የሚያሳርፉበት፣ በተመስጦ የሚያነቡት፣ ጊዜ የሚሰጡት ጥቂት ለሚወራበት አርዕስት ሳይሆን ለያዙት መጽሐፍና መጽሔት ወይንም ጋዜጣ ብጤ ነው ይባላል። ጠዋት እንደመነሳት ተነስቶም ለየዕለት ተግባር እንደመዘጋጀት ያህል የዘወትር ንባብ ልምድ አላቸው። ይህን የማንበብ ልምዳቸውን ለማዳበር የመጽሐፍትና የመጽሔቶች በርካሽ ገበያ ላይ መዋል፣ በየአቅራቢያውና በየአጥቢያው የተዘጋጁ መጽሐፍት ቤቶች መገኘት ረድተዋቸዋል ማለት ያስደፍራል። ይሄ ደግሞ ላለማንበብ በቂ ምክንያት ሊሆን አይችልም። ግድግዳ ሙሉ መጽሐፍት በስርዓት ተደርድረው አንባቢ አጥተው በጌጥነት የተመደቡበት ቤትም ይኖራል። የመግዛት አቅሙ ኖሮ የማንበብ ልምዱ በገንዘብ አይገዛ ነገር ይሆንና ይቸግራል። ይህን ችግር ደግሞ ለመፍታት ገና በልጅነት ልጆች ጣዕሙን እንዲያውቁ ልምዱን እንዲያዳብሩ ማድረጉ ይመረጣል። አንብቦ እያሳዩ የማንበብ ልምድ እንዲኖራቸው በማስተማር የንባብን ልምድ ማዳበር ሲባል ደግሞ አብሮ ሊሄድ የሚገባው ጉዳይ አለ። የሚነበቡትን ሁሉ በጥንቃቄ በክብር የመያዝ ነገር። ከአያያዝ ይቀደዳል የሚባለው ተረት በእርግጥም በወረቀት ላይ ለሰፈሩ ጠቃሚ ነገሮች ሁሉ ሊደረግ የሚገባውን ጥንቃቄ በአጭሩ ለመግለጽ አቻ የለውም። ማንኛውንም አስፈላጊ ጽሑፍ ጠንቅቆ መያዙ ወደፊት ባስፈለገ ጊዜ ደግሞ ደጋግሞ ለመመልከት ከመርዳቱም ሌላ ለሌሎች መጠቀሚያነት በማስተላለፍም ሌሎች ዕውቀት እንዲገበዩበት ማድረግ ይቻላል። በእንግድነት ሰው ቤት ሄዳችሁ የመጽሐፍ መደርደሪያው ለልጆች ቁመት ቅርብ በመሆኑ ወይንም መጽሐፍት በጌጥነታቸው ብቻ በመደርደራቸው ልጆች እንደልባቸው ከመደርደሪያው ላይ እየመጀረጡ ገጹን እየቀደዱ በቀለም ጽሑፉን እየለቀለቁ በጥርሳቸው እየነከሱ እየገነጣጠሉ ሲጫወቱበት አይታችሁ ድርር ድብን ክስል ያላችሁበት አጋጣሚ የለም? አላስችል ብሏችሁ ኧረ ይሄ ልጅ ብትሉ እንኳን ባላዋቂ አንደበት አይ አሮጌ መጽሐፍ ነው ይጫወትበት የተባላችሁበት ጊዜስ? ወይ እንዳጋጣሚ መጽሐፉ ደራሲው እጅግ ክብር የምትሰጡት ይሆናል። ለምናችሁ ተውሳችሁ ያነበባችሁት ግን እኔም በኖረኛ ያላችሁት ጽሑፍ አንዳንዴ ሲያስቡትስ ከሁሉ ይልቅ አጉል ቦታ እንደገባ መጽሐፍ ይፈረደበት አይኖርም ያሰኛል። ብዙ ተደክሞባቸው በውድ ዋጋ ተገዝተው ብዙዎችን ሊያስተምሩ ሊያዝናኑና ሊያሳውቁ የሚችሉ ክቡር መጽሐፍት በልጆች እጅ ድራሻቸው ሲጠፋ ያሳዝናል። ይህን ያየ ሰው በየአወራ መንገዱ እንደ ስጋጃ ምንጣፍ ከየመጽሐፍት ቤቱና ከየሰው መኖሪያ ቤት መደርደሪያ በየምክንያቱ በየዘዴው ወጥተው ለሽያጭ የተነጠፉትን አይቶ ምን አባቱ ከማበላሸት ይሄኛው በስንት ጣሙ ይሆናል። በመሰረቱ እጅግ ይሻላል። ባይሆን ቁጥጥርን በማጥበቅ ችግሩ ሊቃለል ይችል ይሆናል። ዘመን አይሽሬ ምርጥ ሙዚቃዎች timeless music ቁጥጥርን በማጥበቅ እየወጡ በየመንገዱ የሚሸጡትን የአገሌ ትምህርት ቤት ቤተ መጻሕፍት የሚል ማህተም ያለባቸውን የመጻሕፍት ሽያጭ መቆጠብ ይቻል ይሆናል። አለበለዚያ ግን
እንደ ሶማሌ ተራው የመኪና ቅርጫ ገበያ በአይን አውጣ ሌብነት የራስ ንብረትን መልሶ የመግዛቱ ጉዳይ ወደ የመጽሐፍት መሸጫ መንደሩም በይፋ መዝመቱ ነውና ከነዚሁ ውሱን ቤተ መጻሕፍት ያሉት አናሳ መጽሐፍት ተዘርፎ ሳያልቁ በፊት ቢታሰብበትስ ለማለት ነው። ሲታሰብበት ደግሞ ከነነፍሱ መጽሐፉን በድፍረት የሚሰርቁትን ብቻ መሆን አይገባውም። የመጽሐፍን ፍሬ ነገር ቀስ በቀስ ያሻቸውን ያህል እየገነጠሉ የሚወስዱትም አሉና ነው። እንዲህ አይነቱ የድፍረት ዝርፊያ በተለያየ ትምህርት ቤቶች አካባቢ በሚገኙ ቤተ መጻሕፍት ይጠናበታል። ብዙ ተማሪዎች እኔ ከሞትኩ ሰርዶ አይብቀል አይነት ዛሬ እነሱ ለፈለጉት ተግባር ካዋሉት በኋላ ሌላ ተማሪ ሌላ ተጠቃሚ የሚኖር አይመስላቸውም። ለምርምር ጽሑፍም ሆነ ለሌላ ጉዳይ መጽሐፍት ማገላበጡ ማንበቡ አስፈላጊ ነጥቦችን ማውጥቶ ለትንታኔ እንዲረዳ በማስረጃነት ማቅረቡ የተለመደ ነው። በተገቢው መንገድም በመዋስ የሚቻሉትን ተውሶ ረዘም ላለ ጊዜ መጠቀሙ አንደኛው ዘዴ ሲሆን የመጽሐፍትን እጥረት በበቂ ዘዴ ለአንባቢ ለማዳረስ ደግሞ በየመጽሐፍት ቤቱ ጊዜ ወስዶ ማንበቡ አማራጭ የማይገኝለት ብልሃት ይሆናል። ጊዜ ወስዶም በተወሰነ ሰዓት ውስጥ ማንበቡ ብቻም ሳይሆን አስፈላጊውን ጠቃሚ ነጥቦች በጽሑፍ መያዝም ይቻላል። በጽሑፍ መያዙ ተራራ መስሎ የሚታያቸው ግብዞች ደግሞ የተለየ ዘዴ ያላቸው የሚፈልጉትን ገጽ ገንጥሎ የመውሰድ እንዲህ አይነቱ ድፍረት አብዛኛውን ጊዜ አንድ ሁለት ብለን በመንቆጥራቸው ትላልቅ ቤተ መጻሕፍት አካባቢ ተፈጽሟል፣ እየተፈጸመም ነው። በውድ ዋጋ ተገዝተው በእንክብካቤ ተይዘው ከትውልድ ትውልድ ተሸጋግረው ይጠቅማሉ የተባሉ መጽሐፍት በሰላቢ እጆች ከመካከል እየተገነጠሉ ሲዝረከረኩ ማየትን የመሰለ አናዳጅ አስቆጭ ነገር የሚገኝ አይመስለኝም። እነዚህን እጆች ከአስከፊ ተግባራቸው ለመገደብ ደግሞ በእንዲህ ያለው ሰዓት ከእንዲህ ያለው መጽሐፍ ላይ ከእንዲህ ያለው ላይብረሪ ገንጥዬ ለወስድ ነውና ብለው አዋጅ ስለማያስነግሩ እጅ ተፍንጅ የተያዘ ሁሉ እንዲህ ያለ ቁጣት ይድረስበት እጁ ይቆረጥ ለማለት አይቻልም። ብቻ ከሳምንት በፊት አግኝታችሁ አንብባችሁት በሳምንቱ ይጠቅማል ያላችሁትን ነጥብ ለመውሰድ ስትመጡ ከመካከል ገንጥለው ወስደው ስታገኙት ሰውየውን ብታገኙት በጥርስም ከመወጫጨቅ አትመለሱ። ምን ያደርጋል ነጋሪት አያስኩስሙምና አታገኟቸውም። ጉዳዩ ለየመጽሐፍት ቤቶችም ሰራተኞች ለመቆጣጠር አስቸጋሪ ሳይሆን አልቀረም። ምክንያቱም ችግሩ ዛሬም ትናንትም ነገም እየተደጋገመ እየባሰ መጥቷልና። ምናልባት ግን መጽሐፍት ቤቶች በራቸውን ክፍት አድርገው ማስተናገዳቸው ተገቢ ስራ ድርሻቸው ቢሆንም ከዚህ መስተንግዷቸው አክለው የመጽሐፍትን ክቡርነት የመጽሐፍትን ጥቅም በማስረዳት በማስተማር ቢሞክሩትስ? ዘመን አይሽሬ ምርጥ ሙዚቃዎች timeless music